ጌታቸው ረዳ ካህሳይ ትናንት ምሽቱን በኤንቢሲ ኢትዮጵያ በተለቀቀው ቃለ መጠይቅ እስካሁን ያልሰማናቸውን አዳዲስ መረጃዎች ዘግዝከዋል። ጌታቸው አሁን ያሰላለፈ ለውጥ ማድረጋቸው በግልጽ የተነገረ ሲሆን ከፌዴራል መንግስት ጋር እየሰሩ በትግራይ ላይ የዘር ማጥፋት ወይም ጄኖሳይድ ተፈጽሟል ማለት እንደማይችሉ አሳውቀዋል። በዚያን ወቅት ወደ ትግራይ የዘለቁ የሻዕቢያ ወታደሮች ያደረሱትን በደል ለመዘርዘር ጊዜ ያልበቃቸው ጌታቸው ምን አለ መከላከያ በደረሰልን የሚሉ ተጋሮች እንደነበሩም ሲናገሩ አድምጠናል። በእነዚህ መሰል ንግግሮቻቸው ሰፊ ወቀሳ ማስተናገዳቸው አልቀረም። ጌታቸው አማካሪ ሆነው ከተሾሙ ጀምሮ አብይ ነጻ በማውጣት ላይ ናቸው የሚል የሚሸረብባቸውን ወቀሳ በትናንትናው ቃለ መጠይቅ የበለጠ ያጠናከሩት ይመስላል። አቶ ጌታቸው ረዳ ካህሳይ እንደሚሉ ከሆነ ህወሓት አሁንም አዲስ አበባ በኃይል መግባት እንደሚቻል ያምናል። እርሳቸው ግን ከእንግዲህ ከመቀሌ አዲስ አበባ የሚመጣው በአውሮፕላን ወይም በአውቶቡስ ብቻ ነው ብዬ አምናለሁ። በጠመንጃ መንግስትን መጣል ጨርሶ አይቻልም ሲሉ በነ ደብረ ጽዮንና በነ ዘመነ ካሴ ላይ ተሳልቀዋል። ከህወሓት ላይ መለሱ ጠቅልለው የወጡት የአብይ ጎረቤት ሀገራት ጉዳዮች አማካሪው ሰው በጦርነቱ ወቅት የተናገርኳቸው ተገቢ ያልነበሩ ንግግሮች አሉ ብለዋል። አቶ ጌታቸው ረዳ በትናንትናው ቃለ መጠይቅ አንድ ካስደመጹት አስገራሚ ሐሳብ አብይ ጦርነቱ ሳይጀመር በፊት በኤርትራ የኢትዮጵያ አምባሳደር የነበሩትን ሬድዋን ሁሴንን ወደ መቀሌ ልከው ስለ ኢሳያስ ያደረሷቸው መልእክት ነው። ጦርነቱ ካለቀ በኋላ የአብይ ዓላማ ህወሓትን ተጠቅመው ሻዕቢያ ማጥፋት ነው ሲባል ነበር። የጌታቸው የትናንት ንግግርም አብይ ሻዕቢያን እንጂ ህወሓትን የማጥቃት እቅድ እንዳልነበራቸው አመልክቷል። ጌታቸው አብይ ጦርነቱ ከተጀመረ ኢሳያስ ጣልቃ መግባቱ አይቀርም፣ ያኔ የራሱን አድቫንቴጅ ይወስዳል። ስለዚህ ከልዩነቶቻችን ተቻችለን የምንኖርበትን ሁኔታ እንፍጠር ብለውን ነበር በማለት እስካሁን ያልተሰማ መረጃ አውጥቷል። አብይ ጠቅላይ ሚኒስትር እንዳይሆኑ እኔም ፓርቲም የምንችለው ሞክረን አቅቶናል የሚሉ ጌታቸው የኛ ስህተት የጀመረውም ያን ጊዜ ነው ይላሉ። አብይ መመረጣቸውን አምነን ተቀብለን ከነ ልዩነቶቻችን የምንኖርበትን እድል ብናመቻች ኖሮ ብለው ህወሓት ባባከነው እድል ይቆጫሉ። በጥቅሉ ጌታቸው ረዳ ካህሳይ አሁን ላይ በፖለቲካው አሰላለፍ ከአብይ ጋር ክርና መርፌ ሆነዋል። በህወሓት ውስጥ ያለው አንደኛ ትግራዋይና ሁለተኛ ትግራዋይ የሚል ፍረጃም የከነከናቸው ይመስላል። የሁለት ዓመቱ ጦርነትም በህወሓት የተሳሳተ ስሌትና መደንቆር የተወለደ እንጂ በአብይ ስህተት የመጣ አልነበረም ብለው እንደሚያምኑ በቂ ፍንጭ ሰጥተዋል። በጌታቸው አሰፋና በደብረጽዮን ገብረ ሚካኤል መካከል ያለውን ጸብና ለመተማመን አንስተውም የህወሓትን ጓዳ ሲያስጎበኙ አምሽቷል። ይሁኔ በላይ በሚያዜመው ምስጋናው ደግ ነው የተሰኘ ዘፈን ውስጥ ይሄን ጥሩ ሙያ ከቶ የተማርሽው ስንቱን ጎበዝ ጀግና ወዶ ገባ አረግሽው የሚል ጥያቄ አለ። ጥያቄው ለአብይ አህመድ አሊ ቢጠየቅ የተገባ ነው። ጌታቸው ረዳ ካህሳይንና በዚህ ዝግጅት የምናስተዋውቃችሁን ሌሎች አራት ሁነኛ የትግራይ ልሂቃን አብይ አህመድ አሊ የተባሉ አንድ ግለሰብ ለመንግስታቸው ያስገበሩበት ሁኔታ በእርግጥም ይሄን ጥሩ ሙያ ከቶ የተማርሽው ስንቱን ጎበዝ ጀግና ወዶ ገባ አረግሽው የሚያሰኝ ነው። እነሆ የሰዎቹን ዋጋ ለማወቅ በጌታቸው ረዳ ካህሳይ ያልተለመዱ ገጽታዎች ዝግጅቱን እንቀጥለው። አይተ ጌታቸው በብዙ የትግራይ ወጣቶች ይወደዳሉ። በተለይ ጦርነት የደከማቸው አዳጊዎች ይደግፏቸዋል። በዚህ ሰሞን ሁለት የመቀሌ ወጣቶችን ስለ ጌቾ ምን ታስባላችሁ ስንል ጠይቀናቸው ነበር። ሴቷ ትግራዊት በጌቾ አንባቢነት፣ አሰላሳይነትና ሰላም ወዳድነት እንደምትመሰጥ አውግታናለች። ከዚህ በተቃራኒ በጣም በቅርብ አብሯቸው የሰራ አንድ ተጋሩ አነጋግረን ነበር። እሱ ወላዋይ የሆኑ ያስቸግሩት እንደነበር አውግቶናል። ውሳኔያቸውን በፍጥነት ይለዋውጣሉ በማለትም አምቶልናል። በሰላም ፍላጎታቸው ምክንያት ግን ያደንቃቸዋል። ጌታቸው ረዳን አንደበታቸው የሚረታና በሚጠሏቸውም ዘንድ የሚወደዱ ፖለቲከኛ ያደርጋቸው በልጅነታቸው ያዳበሩት የንባብና ክርክር ባህል ነው ተብለናል። አንድ ያላማጣ ጎረቤታቸው እንደነገሩን ከሆነ ትንሹ ልጅ ጌታቸው ረዳ ካህሳይና ጓደኞቹ በንባብ የዳበረ ፖለቲካ የሚያወሩባት በከተማው ብቸኛ ፓውዛ ያላት የመብራት እንጨት ነበረች። አዳጊው ጌቾ በምሽት ያችን ፓውዛ ተደግፎ ላላማጣ የሚከብዱ ትልልቅ የፖለቲካ ትንታኔዎችን ሲፈጭ ያመሽ ነበረ። ያ ነገር በዛሬው ህይወታቸው ላይ ተገልጦ እናየዋለን። ጌታቸው ረዳ ካህሳይ የራያ ሰው ናቸው ስንባባል ራያ ፖለቲከኞች የሚፈልቁበት ልዩ ምድር መሆኑን መዘንጋት የለብንም። ጥላውን ግዛው የተባለ በቀዳማዊ ኃይለ ሥላሴ ያላሚዎች ጥይት ከፍቅረኛው ፊት ድፍት እስከሚል ድረስ የኢትዮጵያን ተማሪዎች እየመራ ያታገለ አብዮተኛ የራያ ልጅ ነው። የዛሬው ጉዳያችን ጌታቸው ረዳ ካህሳይ፣ በለጠ ሞላ ጌታውን፣ ዛዲግ አብርሃ ሻረው፣ ኢያሱ በርሄ፣ ሞላ አስገዶም እያላችሁ ብትዘረዝሩ ስማቸው ከፍ ያለ የፖለቲካ ተዋንያን ከራያ ምድር ፈልቀው ሲመሯችሁ ታገኟቸዋላችሁ። የራያ ሰው መጀመሪያ ራያነቱን አክብሩልኝ ባይ ነው። ከዚያ ወዲያ ግን አማራም፣ ኦሮሞም፣ ተጋሩም፣ አፋርም አገውም ሆኖ ይገኛል። ለዚህም ይመስላል በአንድ የሆነ ብሔር ውስጥ ተወሽቆ አያስቸግርም። ማዕከላዊ መንግስቱ ጠንከር ያለ ከመሰለው እንደ ጌታቸው ረዳ ካህሳይ ወዶ ለመግባት አያመነታም። ለአብይ የገቡ ተጋሮች
ጉዳዮችን በምናስታውስበት ዝግጅታችን ኬሪያ ኢብራሂም ዘንድ ደርሰናል። ኬሪያን ከፖለቲካዊ ዋጋዋ ኩላይን ማረፊያ ያደረጋት ውበቷ ነው ሲል የግዞት ሰንሰለት የተባለው መጽሐፍ አዘጋጅ ስሜነ ባይፈርስ ነግሮናል። ሴቲቱ ውበቷ የዚች ልጅ ውበቷ የምታሰኝ ናት። ኬሪያ ከቆነጃጅትና ምርጥ ሴቶች መፍለቂያ አስመራ ከተማ ተወልዳለች። ከውሃው ነው ልትሉ ትችላላችሁ። ትምህርትም ተምራለች። የመጀመሪያ ዲግሪዋ ኢኮኖሚክስ ነው ይባላል። ሁለተኛ ዲግሪዋ ደግሞ ኢንቫይሮንመንታል አንትሮፖሎጂ ነው አሉ። ፖለቲከኛዋ ኬሪያ በዱላ ቀረሽ ሂደት በሚገባበት የህወሓት ስራ አስፈጻሚ ኮሚቴ ውስጥ መገኘት ከቻሉ ጥቂት ሴቶች አንዷ ናት። ህወሓት በሃርሞንድ ጄኒ ቃላት ከአመድ የነደደ ሰዓት የተባለለትን የነጻነት ትግሉ በሴቶች ሻማነት ፈጽመው ሴቶችን አግልሏል ተብሎ ይታማል። የትግሉን ሀሁ በደንብ እንደኖሩበት የጻፉልን ሌፍተናንት ጀነራል ዮሐንስ ገብረ መስቀል በህወሓት ትጥቅ ትግል ታሪክ እንደ ሴት ታጋዮች ተልኮም በጀግንነት የፈጸመ ማንም የለም የሚል መደምደሚያ ላይ ይደርሳሉ። ከዚያ ድል በኋላ ሴቶች በህወሓት ቤት ተረስተዋል። ኬሪያ ግን ይህን የተዛባ የሚባል ውክልና ሰብራ ህወሓቶች ሁሉም የኢትዮጵያ ብሔሮች እንደተወከሉበት በሚገልጹበት የፌዴሬሽን ምክር ቤት አፈ ጉባኤነት ሁለተኛዋ ሴት ሆና ቆይታበታለች። ኬሪያ ከ1995 ዓ.ም ጀምሮ በትግራይ ክልል ከወረዳ ተነስታ ባሉት የአስተዳደር መዋቅሮች ውስጥ በተለያዩ የኃላፊነት ደረጃዎች ላይ ሰርታለች። የፌዴሬሽን ምክር ቤት አፈ ጉባኤ ከመሆኗ በፊት በዋናነት በትግራይ ክልል የሲቪል ሰርቪስ ቢሮ ኃላፊ እንዲሁም በትግራይ የደቡብ ምስራቅ ዞን የሴቶች ጉዳይ ቢሮ ኃላፊም ነበረች። ኬሪያ ኢብራሂም ከብልጽግና ሰፈር ሸሽታ ወደ ህወሓት ሀገር የተጓዘች ጊዜ ህገ መንግስት ከሚፈቅደው ውጭ አምባገነናዊ መንግስት ሲመሰረት ተባባሪ ላለመሆንና ህገ መንግስት በየቀኑ ከሚጥስና አምባገነንነትን ከሚያራምድ ቡድን ጋር ለመስራት ፈቃደኛ ስላልሆንኩ ነው የሚል ምክንያት ሰጥታ ነበር። ከዚያ በኋላ ያለፉት የኬሪያ ዓመታት ከፍ ከፍ ወደ ላይ ዝቅ ዝቅ ወደ ታች የበዛባቸው ሄድ መለስ የሚሉ የሞት የመጨረሻዋ ጫፍ ላይ የሚያደርሱ ህሊናን በሚፈታተን ምቾትና በሶስት ልጆች እናትነት መሃል የሚቀረቅሩ ሆነው ይታያሉ። ኬሪያ ከፕሪቶሪያ ስምምነት ማግስት ለአንድ ዓመት ያህል የተተወች የተረሳች ሴት ሆና ነበር። እነሆ በአንድ ሰሞን የአሜሪካውያን ድምጽ ከሆነው ሬዲዮ ጋር ተገናኝታ ድምጿን በማሰማት ትተናት ረስተናት ከነበረበት ፈንቅላ ወጣች። እኔ አለች ኬሪያ፣ እኔ ስልጣን ላይ በነበርኩበት ጊዜ አጃቢና ሹፌሮች ነበሩኝ። አሁን ግን የታክሲ ሰልፍ ጠብቄ እየሄድኩ እገኛለሁ። ምንም ችግር የለውም፣ ህይወት ይቀጥላል። የጋሽ ኢብራሂም ልጅ የመቀሌዋም ያስመራዋም ልጅ ባለሂጃዋ የኢትዮጵያ ሁለተኛው ምክር ቤት አለቃ የነበረችው ኬሪያ የነጋሶ መንገድ ተከትላለች። ደግሞ ትላለች፣ ስልጣን መልቀቅ ህይወት መጨረሻና ሞት ማለት አይደለም። በረሃ ወርደን መስዋዕትነት የከፈልነው ለስልጣን ነበር ወይ የሚለው ጥያቄም የዚህች ትግራዋይቲ ነው። ኬሪያ በረሃ ስለመውረዷ የተጻፈ ነገር የለም። ለዚህ ችግርና ከአዲስ አበባ መልካም ወይዘሮዎች እንደ አንዷ ሆና ታክሲ እንድትጠብቅ ያደረጋትም በረሃ ለመውረዷ ነው። የነገሩ መነሻ አብይ ጥምር የተባለውን ጦራቸው አዝምተው መቀሌን በከበቡ ጊዜ ሆነ ነው። የህዳር 2013 ዓ.ም የመገባደጃ ቀናት ለኬሪያ ኢብራሂምም ሆነች ለፈትለወርቅ ገብረ እግዚአብሔር የጭንቅ ነበሩ። ኬሪያ ሶስቱ ልጆቿና ዝምተኛውን ባሏ ይዛ መቀሌ እንደመቆየቷ ህወሓት ተሰባስቦ ወደ 1960ዎቹ ዋሻው ሊገባ ነው ስትባል ግራ ቢገባት የሚጠበቅ ነው። ምቾት ላይ ነበረችና የሆነ ሆኖ ስለ ጉዞው ከተወሰነ በኋላ ሌፍተናንት ጀነራል ዮሐንስ ገብረ መስቀል እንደሚሉ ከሆነ እሳቸው በከፈቱት ህወሓቶች የሚሸሹበት ምዕራባዊ የመቀሌ አቅጣጫ ህወሓቶች መግተልተል ጀመሩ። ከኒያ መሃል አንዷ ትሆን ዘንድ የሚጠበቅባት ኬሪያ ነበረች። እሷም ዝግጅቴን ጨርሼ ነበር ባይናት። የሆነው ሁሉ ሆኖ አባቴን ልሰናበት ወደ ቤታቸው ሄድኩ ትለናለች። አባትም ልጃቸውን አሰሩ። በቃ ቤት ዘግተው እስረኛዬ ነሽ አሏት። ያየሰው ሽመልስ አንድ ቤት ውስጥ ገብተህ ከተዘጋ በምን ታደርጋለህ አለችኝ ሲል ጽፏል። ወዲያው የካሳ ተሰማን ፋኖ የሚል ማጀቢያ እየቀላቀለ የሚጓዘው ጥምር ጦር መቀሌ ገባ። ኬሪያ ያኔ አባቷን ላለማስጠቃት እጇን እንደሰጠች ትናገራለች። ወደ አባቷ ቤት ገብታ ስትቀርባቸው ደውለው ሲደክማቸው ተስፋ ቆርጠው ወደማይቀሩበት በራቸው የወረዱ ጓዶቿ አሁን የድሮ ተብለዋል። ያን ጊዜ በአማራ ልሂቃን መኩዬ እየተባለ ቆላመጥ የነበረው የኢፌድሪ መከላከያ ሰራዊትም አንዲት ዝነኛ የዋስ ስራ አስፈጻሚ ኮሚቴ አባል በመሃል መቀሌ ሲያገኝ በደስታ ቢሰክር ይጠበቃል። ጉዞ ወደ አዲስ አበባ የቅንጦትና የቅምጥል ቀናት እንደነበሯት ያየሰው ነገረች ብሎ ጽፎልናል። ስካይላይት ሆቴል የተሰጣት ክፍል በኢትዮጵያ ሕገ መንግስት የመተርጎም ስልጣን የተሰጠውን ምክር ቤት ስትመራ ካደረችባቸው መኝታ ክፍሎች ሁሉ የላቀ ነበር ትላለች። እዚያች ክፍል ሰራሁት ያለችው ቲያትር፣ አደረኩት ያለችው ነገር ሁሉ አስገራሚና አስደናቂ ነው። የማታ ያን ምቾት የሚያህል ምስክርነት ይጠበቅባት ነበር። እሷ እንደምትለው ከሆነ ጥሩ መስካሪ እንድትሆን በሙፈሪያት ከሚል ሳይቀር ተለምናለች። ዝርዝሩ ብዙ ነው። በጣም ምልልሱ በዛ። መኖሪያዋም ከስካይላይት ሆቴል እስከ ሲኤምሲ ቅንጡ ቤቶች ተለዋወጠ። ልጆቿም ከመቀሌ አዲስ አበባ ከአዲስ አበባ መቀሌ ተመላለሱ። ባሏን እናምጣልሽ ሲሏት ይቆይ ማለቷን ተናግራለች። በመጨረሻ ብልጽግናዎችን ተሟግቼ ለመሞት ወሰንኩ ትለናለች። ለዚህ ውሳኔዋ ማከርኳት የምትለን ሴት የአብራኳ ክፋይ የሆነችው የመጀመሪያ ልጇ ናት።
ዋሽቶ እነርሱን በምቾት ከማኖርና እውነቱን ተናግሮ ከመሞት አንዱን እንድትመርጥ እድል ሰጥቷት ብላናለች። የልጅቱ መልስ እውነቱን ተናግረሽ በሞት እንለያይ የሚል ሆነ። ለፍርድ ቤቱ አቃቢ ሕግ ያልጠበቀውንና የሞትን ጽዋ የሚያስጎነጨውን ምላሽ ሰጠችው። ሞት ግን ከሷ አራቀች። የአብይ ልብ በዚህኛዋ ክርከበድ ላይ አልጨከነችም። ወደ ማረሚያ ብቻ ወረደች። ያየ ሰው ከስር ከተፈታች በኋላ ሳያት ተጎሳቁላ ነበር ይላል። በእርግጥም እንደ ብርቱካን ላይን የሚደላው እንደ እንቁላል ቢነኩት የሚፈርጥ የሚመስለው ፊቷ የቃሊቲን ሐሩር የማረሚያ ቤቱን ችግር የጸጸቱን ነገር ይቋቋም ዘንድ አይቻለም። የሷን ምላሽ እንዲሁ ያለ ነበር። እነሆ ኬሪያ የመደመር ፍልስፍና አንዱ ገጽ በሆነው የትብብር መርህ መሰረት ከስራት ተፈታች። ዴሞክራሲያዊ ማዕከላዊነት የተባለው የግዞ ሰንሰለት ግን ቆርጦ ጣላት። ህወሓት በኬሪያ መያዝ የተነሳ የሽሽት ምስጢር ተበትኗል ባይ ነው። ያልዋልኩበትም ነገሬ የባቄላ ወፍጮ ይመስል እየተፈናጠረ ወደ ጥምር ተዋጊ እጅ ገብቷልም ባይ ነው። ክሱ ብዙ ነው። የማናውቃቸው የኬሪያ እውነቶች አሁንም ሊኖሩ ይችላሉ። በአንድ ቃለ መጠይቋ ላይ ከቤተሰቤ ጋር እየኖርኩ ነው ብላለች። ቤተሰብ ማለት ባልም ያቺ ጀግና ተደርጋ የተሳለችዋን ሴት ልጅም እኒያ በር ቀርቅረው ለዚህ የተለየ ታሪክ ያበቋት አባትም ሊሆኑ ይችላሉ፣ ላይሆኑም ይችላሉ። የሆነው ሆኖ ኬሪያን ላብይና መንግስታቸው በገቡ ተጋሮች ዝርዝር ውስጥ በሁለተኛ ተመልክተናት ወደ ሌፍተናንት ጄኔራል ጻድቃን ገብረትንሳኤ እንዘልቃለን። ሌፍተናንት ጄኔራል ጻድቃን ገብረትንሳኤ በ1993 ህንፈሽፈሽ ጊዜ ከመለስ ዜናዊ ጋር ሲለያዩ መሌ እየተፈራራን አብረን መኖር ስለማንችል ስራህን ልቀቅ ብለዋቸው እንደሆነ ተስፋዬ ገብረአብ በማስታወሻው አስፍሮታል። ከዚያ በኋላ በንግድና ተያያዥ ጉዳዮች አካባቢ ቆይቷል። የአሜሪካ ባለስልጣናት ይወዷቸዋል። ቀይ ባህርን በቀይ ደም ወደ ኢትዮጵያ ለመመለስ ጥረት ካደረጉ የኢትዮጵያ ኤታ ማዦር ሹሞች መካከል ሌፍተናንት ጄኔራል ጻድቃን ገብረትንሳኤ ቀዳሚውን ቦታ ይዛሉ። ሌፍተናንት ጄኔራል ጻድቃን ሻቢያዎች ምሽግ መቆፈር ይችላሉ፣ እኛ ደግሞ ከምሽግ አውጥተን መቅበር እንችላለን በተሰኘው ዝነኛ ንግግራቸው ይታወቃሉ። በእርግጥ የንግግር የሳቸው አይደለም ብለው የሚከራከሩ ማጋጥመውናል። ሌፍተናንት ጄኔራል ጻድቃን ገብረትንሳኤ ደጋግመው አሰብ የጊዜ ጉዳይ ካልሆነ በስተቀር ወደ ኢትዮጵያ መመለሱ አይቀርም ሲሉ ይናገራሉ። በ1990 የኢትዮ ኤርትራ ጦርነት ጊዜ በኤታ ማዦር ሹምነት የሚያዙትን ጦር በቡሬ ግንባር አድርጎ አሰብ እንዲገባ ስምሪት ሰጥተው እንደነበረ በጓዶቻቸው በኩል ተጽፎላቸዋል። አንድ እንግሊዛዊ ጋዜጠኛ ለጻድቃን በዚያ ጦርነት ማጠናቀቂያ ላይ ያነሳላቸው ጥያቄ አንዳንድ ወታደራዊ ጠበብት የባድመው የኢትዮጵያ ጦር ድል የሰው ማዕበል አዝምቶ በማስፈጀት የተገኘ ድል ነው ይላሉ የሚል ነበር። እሳቸው ግን ሲመልሱ የተዋጉት የኤርትራና የኢትዮጵያ ሰራዊቶች እንጂ ህዝቦቹ አይደሉም ብለዋል። የሰው ማዕበል በአንደኛ የዓለም ጦርነት ዋና ስልት ሆኖ እንዳገለግል እናውቃለን በማለትም ነገሩ የዘመዶች አመል እንጂ የኛ አይደለም የሚል አንደምታ ያለው ንግግር አድርገውለታል። አፍሪካ አሉ ከምትላቸው ተደናቂ የጦር መሪዎች አንዱ እንደሆኑ የሚነገርላቸው ሌፍተናንት ጄኔራል ጻድቃን ገብረትንሳኤ ዛሬም ቢሆን ኢትዮጵያን የባህር በር ባለቤት አድርጋታለሁ ከሚሉት ጠቅላይ ሚኒስትር አብይ አህመድ ጋር አብረው እየሰሩ እንደሆነ አመላካች ተግባራዊ እንቅስቃሴዎች አሉ። አብይ ለጻድቃን ስልጣን ልስጥህ ያሏቸው ገና የሰሜን ኢትዮጵያው ጦርነት ሳይጀመር ነበር ይባላል። ግን ያኔ አልተስማሙም። አሁን ደግመው ለአብይ መንግስት ከገቡለት ተጋሮች መሃል ተጠቅሰዋል። እነሆ ወደ ክንደያ ገብረ ሕይወት ተሻግረናል። ክንደያ ገብረ ሕይወት የተሰኘው ስም ከእውቀትና ምርምር ጋር ይገናኛል። ፖለቲካውን ያመጣባቸው የ2013ቱ የህወሓትና ብልጽግና ጠብ ነው እንጂማ ከዚያ በፊት የተከበሩ የደን ሳይንስ ፕሮፌሰር ነበሩ። ክንደያ ገብረ ሕይወት አቤ አዲ ውስጥ እንደተወለዱ ተጽፏል። የተንቤን ልጅ ናቸው ማለት ነው። ተንቤን የኋላው አፄ ዮሐንስ አራተኛ የቀድሞው ካሳ ምርጫ ሀገር ነው። ታላቁ አፍሪካዊ የጦር መሪ ራስ አሉላ እንግዳም አገራቸው ተንቤን ነው። ኢሳያስ አፈወርቂ አብርሃ ራሳቸው ዘራቸው ከተንቤን ይመዘዛል። ክንደያ ገብረ ሕይወት ከተንቤን መዲና አቢያዲ በ1965 ዓ.ም ተወልዷል። እሳቸው ሲወለዱ ኢትዮጵያ አብዮት እያማጠች ነበር። ህወሓቶችም ወደ ጫካ ለመግባት እያሟሟቁ ነበር። በዚህም የተነሳ ክንደያ ገብረ ሕይወት የአሮጌዎቹ ህወሓቶች አካል አይደሉም። ከዚያ ይልቅ ብዙ የህወሓት ታጋዮች ዳገት የሆነባቸውን አካዳሚያ እንደልባቸው ሆነውበታል። ማስተርስ ዲግሪያቸው ከዌልስ አንድ ዩኒቨርሲቲ በኢንቫይሮንመንታል ፎረስተር የተገኘ ነው። የፒኤችዲ ዲግሪያቸውን ደግሞ ከጀርመን ተቀዳጅተውታል። ረጅሙ የስራ ጊዜያቸው መቀሌ ዩኒቨርሲቲ ውስጥ አልቋል። በዚያ ብዙ ስልጣን ነበራቸው። የግብርና ትምህርት ክፍሉ ኃላፊ ነበሩ። የጥናትና የድህረ ምረቃ መርሃ ግብሮች ተባባሪ ምክትል ፕሬዝዳንት ነበሩ። የአካዳሚ ዘርፍ ምክትል ፕሬዝዳንትም ነበሩ። በመጨረሻም እስከ ሰሜን ኢትዮጵያ
በኢትዮጵያ ጦርነት ጊዜ የመቀሌ ዩኒቨርሲቲ ፕሬዝዳንት ነበሩ። በጦርነቱ ወቅት ከህወሓት ጋር ወግነው አብይን ወግተዋቸዋል። ከጦርነቱ ማግስት የጌታቸው ረዳ ደጋፊ ሆኑ። ጌቾ መፈንቅለ መንግስት ተደረገብኝ ብለው ከትግራይ ሸሽተው ለአብይ መንግስት እጅ ሲሰጡ ክንደያም ተከትሏቸው የትምህርት ሚኒስትሩ ብርሃኑ ነጋ ቦንገር አማካሪ ሚኒስትር ሆነዋል። የዚህ ዝግጅት የመጨረሻ ትኩረት ረዳይ ሀለፎም ይባላሉ። ትግራይ ውስጥ የራያ አንዘቦ ሰው ናቸው የሚሉ ምንጮች አሉ። ለረጅም ጊዜ የትግራይ ኮሚኒኬሽን ቢሮ ውስጥ ኃላፊ ነበሩ። የአብይ መንግስትና ህወሓት በተፋጠጡ ጊዜ የፍጥጫው ማዕከል ሆነው አልፈዋል። ዛሬ ከነጌታቸው ረዳ ጋር ባቋቋሙት ስምረት የተሰኘ ፓርቲ ውስጥ የህዝብ ግንኙነት ስራውን ይመሩታል። ይህ ፓርቲ ግን የብልጽግና ተለጣፊ ተደርጎ ይታያል። እናም ለአብይ ተገደው በገበሩ የቀድሞ ተጋሮች ዝርዝር ውስጥ ረዳይ ሀለፎምን እናካትታቸው ዘንድ ተገደናል። አበቃን። ሰላም ይስጥልን።